ጋሽ ንጉሴ እኮ ካረፉ ሳምንት ሆናቸው እሱ እንግዲህ አሁን ብዙ ጊዜ ሰው ከስራ ምንም ሲመጣ ነው አብዛኛውን ጊዜ ቅዳሜ እሁድ ወይ ማታ ላይ ነው ህዝቡ የሚበዛውና ምን የሳቸው ለቅሶ ያልደረሰ የለም። በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንት ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ። እና በሱ ምናምን ነበረ ህፃናት ነፍሰ ጡሯት ስንት የተቸገረ ስንቱ አብዶ ምን ብሎ በየጸበሉ እንኳን የኖረሳቸው ጋር መጥቶ መድኃኒት አግኝተው ነው የሚሄዱት በሳቸው እጅ። እንደው ከንፈር መምጣጥም ይኖራል እንዲህ ባጠገባቸው ስናል ወይ እነዛ ሰውዬ ቤት ልጆች ምናምን እንባላለን። ግን በፍጹም እኛ እንዲህ ቦታም እሱም ጠንክሮ ስለሆነ ያሳደገን እንዲህ ቦታም አንሰጣቸውም ለወሬያቸውና የእሳቸውን መልካምነት ይዘን የቀጠል ነው። ያው ፈጣሪ አልፈቀደውም። እሳቸው ያው ደስ ይበላቸው እንግዲህ ለሚያሙትም ለሚጠሏቸው እኛ ለምንወዳቸው ተጎዳን እንጂ ለሚጠሏቸው ደስ ነው የሚላቸው። ይሄ ጠንቋይ ሞተልን ነው የሚሉት መቼስ እርግጠኛ ነኝ። ሰውየው የምስጋና ሰው እንጂ የሚወቀስ እንደዚህ አድርጎ እንደዚህ ተብሎ የሚገባው አልነበረም። ለሱ ለባለቤቴ የነበረው ክብር የሻማ ፕሮግራም የሀዘን ፕሮግራም ነበረ። ግን ሰው ነበረ አጋጣሚ ህመም ነው የሞተብን። ያን ያህል ብዙም እናንተ እንደምታወሩት አይነት ሰው አይደለም። ለኛ ጥሩ ሰው ነበረ። አሁን ደግሞ ይብልጥ ደግሞ ስትመጡ ካሜራ ስታሳዩን በጣም ነው የደነገጥኩት። ያ ሁሉም ሰው የመጣውላ የፈለገው ነገር ላይሳካለት ይችላል። ግን አንዳንድ ሰዎች ግን በጣም መጥፎነቱ ይገርማል። መጥፎ ሰው ነው እያሉም የሚያወሩበት ሰዎች አሉ። ስለሱ ክፋት ነገር የማወራበት አንደበትም የለኝም። እንደ ባልና ሚስት ሳይሆን እንደ እህትና ወንድም ተከባብረን ተዛዝነን እንደ ሰው እንደ ብዛቱ እንደ መምጣቱ ታማሚው እንደ ብዛቱ ለከሌ ይሁን ለከሌ ይሁን ከመበባል ከመተሳሰብ ሳንሰለች በፍቅር በደስታ ነው ዘመናችን የጨረስን። የኔ ችግር የለውም። እኔም እኮ እንዳንቺ ነው። እኔ የቆጨኝ የሱ ነው። የሱ ቅስም መሰበር የሱ አንገት መድፋት አላሳዘነሽም? የኔ ችግር የለውም። በአካባቢ ላይ ምንም አይነት የደረሰበት ጥቃት የለም። አካባቢ ላይ እንደ መልካችን ፍላጎታችንም የተለያየ ነው። እምነታችንም እንደዛው የክፋት ነገርም ሰርቶ አያውቅም። አንድ እውነታ የምነግርህ ነገር በሕክምናም በምንም ብሎ እኮ አቅቷቸው እዚህ መጣው ሁሉ የወለዱ ብዙ እናቶች አሉ። ስለዚህ ከሰልስት አለፈ ድንኳን ካስነሳን በኋላ ሰው እንዳይገባ ሰው በር ሲንኳኳ ድንጋይ አስደግፊ ሸርተት ብሎም እንዳይከፈት አስደግፊ አልኳትኝ። ይሄ ነገር ምንድነው? ከጀርባ የተደበቀ ነገር አለው? ምንድነው የሚደበቀው? ምንድነው የምትለው እንዴ? አባቴ ሞት አይደል እንዴ? ድጋሚ ደግሞ ምንድነው የምትለው? ይኸውልህ ረጋ በል። አሁን አንተ ምን እያልክ ነው? የደበቃችሁት ነገር ቆይታ ውሰዳቸው። ምንድነው ፎቶ ልትሰጠኝ? ኧረ እባካችሁ 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 እንደዚህ አይደለም ነገሮች ማንንም ሰው አላውቅም። አሁን ያገኛችው ክፍል ውስጥ ነው ብቻዬን የነበርኩት። ምክንያቱም ነገሮቹ ይበላሻሉ ብዬ ነበር፣ ግን የሰጋሁት ነገር አሁን ደረሰ።
ስለዚህ ያው አደባባይ ላይ ወጥቷል። እንግዲህ ምን ማድረግ ይቻላል? በረኝ ነገር የባሰ እንዳላሽቆለቆሉ እንዳልወርድ ሀብቱን ንብረቱን በመመኘት ብቻ ነው እንጂ የልጅቷን ህይወት አስቤላት ተመኝቼላት መልካም ህይወት ትኖራለች ብዬ አስቤ የራሴን ኑሮ የራሴን ህይወት ለማመቻቸት ከማሰብ ነው። ይሄኔም የምን ውጭ ነው ሰማኛለህ? ውጭ አትለኝ። ነገር አቁም። ሰማል አርፈው አሁን ዝም በል። ያለበዛት አያገባም። ስለዚህ ለዘመናት ስትጮባት ነበረ፣ ስታስፈራራት ነበረ። ከዚህ በኋላ ደግሞ እነዚህ ልጆች ላይ አንተም ትሁን ባለቤት ምንም አይነት ስልጣን የላችሁም። ተግባባን? ያው ሁለታችንም እየተነጋገርን ይሄን ነገር ተመሳጥረን ነው እናውቃለን። ሁለታችንም ያው ትናንትና እንዳልንህም አይደለም ሰሞኑን ስንል እንደነበረው አይደለም። ሁለታችንም ተመሳጥረን ነው ይሄን ነገር እያደረግን የነበር። ውጭ ሌላ ምን አለ? ሌላ እኮ ቦታ ላይ ብትሄድ ምንም ነገር ልታገኝ ስለማትችል የምንሄድበትን ቦታ እዚሁ ቦታ ላይ ነው። አሁን እዛ ቦታ ላይ ስንሄድ አንዳንድ ነገሮች የሚገበሩ የሚሰጡ ጉዳዮች አሉ። እነዛን ጉዳዮች ደግሞ አምነን ተቀብለን ነበር ስናከናውን የነበር ነው። አንደኛው ያው እሱ ጋር ነው ያለችው። ጭራሽ ተከፋፍላችሁ ነው ቁጭ ያደረጋቻችሁ። አንደኛዋ ደግሞ እኔ ጋር ነው እንዳያችሁት፣ እኔ ጋር ነው ያለችው። አንደኛዋ ግን እሱ ጋር ነው ያለችው። እሱ ይነግርሃል ስለሷ። አሁን እንደዛ ነበር። ሁለታችንም ማለት በፍቅር ነው የተገናኘ ነው። ግን ያው እያደር ሀብት ለማግኘት ያው ሰው ነው ይዞን ሄደውና የሆነ ሰው ነው ይዞን ሄደው ጓደኛችን ነው ወደዚህ ጣጣ ውስጥ የሚያስገባና ሌላ ነገራቸው ሁሉ ለሌላ ለባዕድ አምልኮ እንደሆነ ነው የሚታየን። ምክንያቱም ከኛ ጋር ያላቸው ትንሽ ደቂቃ ነው ግንኙነታቸው እንጂ ከዛ ውጪ ወደ ሌላ ይቀየሩብናል። መንፈሳቸውም ጥሩ አይደለም። እሺ ያው ወጥቼ አላውቅም። እሺ 16 ዓመት 16 ዓመት እሱ እናትሽ ናት ምናምን ይለኛል እና አንዳንዴ እየመጣች ምናምን አይታኝ ምናምን ትሄዳለች። ግን ውጭ ነው የሚመጣው። እሷ ደግሞ በቤት ውስጥ እንድትውል አድርጊያታለሁ። ምክንያቱም ይሄ እኔ ያው ከባለቤቴ ጋር ያደረግነው ነገር ለአደባባይ እንዳይወጣ እንዲሸፈን በማሰብ ነው። ያው መውጣት እፈልጋለሁ። ትምህርት መማር፣ ውጭን ማየት ምናምን እፈልጋለሁ እና ውሃ እንኳን በሁለት ቀን ጠጣሁ። ማለት አባቷ ነው አይደለ? እንዴት ነው የተሻለ ህይወት የሚኖር አባት፣ የተሻለ ገንዘብ የሚያገኝ አባት ለአንድ ልጁ በቀን አንድ ምግብ ሊሰጥ የሚችለው? ከዛ በተጨማሪ በጣም መወዳታለሁ፣ በጣም ሳሳላታለሁ፣ ከሰው መደብቃት ለዚህ ነው እያልክ እንዴት ነው በሁለት ቀን አንዴ ውሃ ልታጠጣት የምችለው? ግልጽ አድርገህ ንገረኝ። እንዴት ይህንን ሁሉ ነገር ታደርጋለህ? ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ከባለፈው የቀጠለ ቪዲዮአችንን ለእናንተ ለማቅረብ ተሰናድተናል ማለት ነው። በቻልነው አቅም ያው እመቤትን ታቋታላችሁ በደንብ። ከእመቤት በተጨማሪ ደግሞ ዘነበ የተባለውን ሁለት እህትማማቾች መንታ ልጆች ያሏቸውን ሴቶች ለየብቻ ሲያሳድጉ የነበሩትን ሁለቱም ጉዳት ደርሶባቸው ጨለማ ክፍል ውስጥ ደብቀዋቸው በጣም በሚያሳዝን ሁኔታ ሁለት ወጣት ሴቶች ለ16 ዓመት ያህል ከአንድ ክፍል ሳይወጡ እናት ለብቻ አባት ለብቻ ሲያሳድጉ ነበረ። በጣም የሚያሳዝኑ ልጆች ነበሩና ባደረግነው ማጣራት በቻልነው አቅም እንግዲህ ዘነበም የተወሰነ ጥቆማ ሰጥቶን ነበር። ከዘነበ በተጨማሪ ግን እመቤት ብዙ ነገሮችን አምናለን የልጆቿን ህይወትም ለማትረፍ ከዚህ በኋላ ልጆቿ እንደዚህ አይነት ነገሮችን እንዳይኖሩ በማሰብ ቦታውን ጥቆማ ሰጣለሁ ብላለች። እንግዲህ ተሙዬ እንግዲህ ውድ ቤተሰቦች ያው ጥቆማው ደርሶናል። በስተመጨረሻም ለሀብት ብለው እዚህ ውስጥ እንደገቡና እንግዲህ ሀብት ለማግኘት ብለው የወለዱት ልጆች ምን አይነት እንደሆኑ እንግዲህ አይታችኋል። ማለት ቀንድ ያለው በጣም ብቻ እኔ ለመናገር የሚከብድ ለመግለጽ የሚከብድ ነገር ነው የገጠመን ወንድሜ ሳሚ። እስቲ ውድ ቤተሰቦች አሁን እንግዲህ ሁለቱም ጥቆማ ሰጥተውናል። በሰጡን ጥቆማ መሰረት ደግሞ ወደ አንድ ቦታ እያመራን ነው ዛሬ። እንግዲህ ተመልካቾቻችን በቻልነው አቅም እነሱ በሰጡን ጥቆማ እዛ ቦታ ላይ ሄደን ምን አይነት ነገር ነው የምናገኘው፣ በዚህ ልክ እንዲጎዳቸው ያደረጉትን ግለሰብ፣ ይህን ሁሉ ስራ ሲሰራ የነበረውን ግለሰብ የምናገኘው ይመስለኛል። ቀጥታ ወደዛ ሄደን የተፈጠረው ነገር እንዴት ሊሆን እንደቻለ የእውነት እነሱ እንዳሉት ሀብቱን ከሰጣቸው በኋላ የሚገባውን ግብር ካለመክፈላቸው ነው ወይስ ደግሞ ሌላስ ምክንያት አለ የሚለውን እዛው ሄደን እናጣራለን ማለት ነው። ተሙዬ የምትላቸው ነገር ከሌለ ቶሎ ወደዛ እንግዲህ ያው ውድ ቤተሰቦች ወደዛው እያመራን ነው። ቦታው ላይ ደርሰን የተጠቆሙን አንድ ግቢ ያለ ስለሳቸው ስለጠቆሙን ሰውዬ ለማጣራት ሞክረናል። ብዙ መረጃ አላገኘንም። በቦታው ሄደን ከተቻለ ኢንተርቪው ካልሆነ ቀጠሮ ይዘን ኦር ደግሞ ሁሌ እንደምናደርገው በአስገዳጅም ሁኔታ ቢሆን ከሳቸው ጋር ቆይታ አድርገን
መረጃ ለማግኘት ነው ቤተሰቦች ዛሬ እዚህ የተገናኘ ነውና እስቲ ወደ ተባልነው አድራሻ እየሄድን ነው። ትንሽ ወጣ ይላል። ኦልሞስት አሁን ያለ ነው ሜክሲኮ አካባቢ ነው ያለ ነው። ሜክሲኮን እያለፍን ነው፣ ግን ትንሽ ራቅ ይላል። ቦታውን መጥቀስ ያው ለደህንነታችንም ለሰዎቹም ደህንነት ሲባል አንጠቅስም፣ ግን ወጣ ስለሚል በጊዜ ነው ዛሬ መንገድ የጀመርነው። ዛሬ እንግዲህ እስቲ ወተን ምናየው ይሆናል። እንግዲህ ተመልካቾቻችን ወደዛ እየሄድን ያለ ነው እንዳላችሁ ቦታውን መጥቀስ ትንሽ አደጋ ነው ለኛም። ስለዚህ እዛ ቦታ ላይ ከሄድን በኋላ የሚፈጠረውን እያንዳንዱ ነገር ከመጀመሪያው ጀምሮ ለእናንተ ለቤተሰቦቻችን እናሳያለን። ንጉሱ እንደሚባል ጥቆማ ሰጥተውን ነበር። ያለበትን ቦታ ምን አይነት ስራ እንደሚሰራ ከነሱ በተጨማሪ ብዙ ሰዎችን በእንደዚህ አይነት መንገድ እንደሚያሰቃይ ጭምር ነግረውናል። እና እስቲ ወደዛ ሄድን ደግሞ ምንድነው የምናገኘው የሚለውን ነገር ለእናንተ ለቤተሰቦቻችን እናሳያለን ማለት ነው። ተመልካቾቻችን አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ያው መኪና ውስጥ በገባንላችሁ ገለጻ መሰረት ወደ ተጠቆመው ግቢ እየገባን ነው። ኦልሬዲ ግቢ ውስጥ ገብተናል። ግቢውን ክፍት ስለነበር ቀጥታ ነው የገባነው። እንግዲህ ትልቅ መረጃ እናገኛለን፣ ስለነዛ ልጆች መፍትሄ እናገኛለን ብለን ወንድሜ ሳሚ ወደዚህ ግቢ የገባ ነው። እንግዲህ ሰውየው እንደምናገኝ ተስፋ አደርጋለሁ። ዋና መልስ የሚሰጠን ስለ አዋቂው ስለ ሁሉም ነገር ያለውን መልስ የሚሰጠን እሱ ነው ተብሏል። እንግዲህ ተሙዬ ብዙ ነገሮችን አንተ ማጣርተህ ነበርና በቻልነው አቅም ነገሮችን ለማስተካከል እየሞከርን ያለ ነው። ብዙ መረጃዎች ይኖሩታል ብለን እናስባለን። እንግዲህ በደንብ ጥቆሞችን ለማጣራት ሞከረናል። ብዙ ነገሮችን ለማጣራት ሞክረናል። ተመልካቾቻችን እንዳያችሁት በጣም አስደንጋጭ ነገር ነው ያየን ያለ ነው። ለእነዚህ ነገሮች ሁሉ መልስ የሚኖረው ደግሞ ይህ የተባለው ግለሰብ ጋር ነው የሚሆነውና እንግዲህ በቻልነው አቅም ነገሮችን ለማጣራት እንሞክራለን ማለት ነው። በደንብ ብዙ መረጃዎችን ለመሰብሰብ ሞክረናል። አሁን ደግሞ ተመልካቾቻችን ወደ ተባልነው ቦታ ላይ ሄደን ነገሮችን ለማየት እየሞከርን ያለ ነው። በደንብ አጣርተን እንደርስበት ወደ ውስጥ እንሂድ እስቲ። ችግር የለም ካሜራማን ተከተለ። ሰላም ነው። ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን። እዚህ ቦታ ላይ አንዳንድ ነገሮች ተጠቁመን ነበር የመጣ ነው እና ምናልባት ማግኘት የምንችላቸው ሰዎች ካሉ ብለን ነበረ። እንዴት ለቅሶ ልትደርሱ ነው የመጣችሁት? ማለት ፊታችሁ አዲስ ሆነብኝ ብዬ ነው። ለቅሶ አልነበረም ማለት እኛ ሰው ፈልገን ነበር የመጣ ነው። ሰው ፈልገን ሰው ተጠቁመን ነው እንጂ ለቅሶ አልነበረም አመጣጣችን። ለቅሶ አልነበረም። እዚህ የምን ለቅሶ ነበር የመጣ ነው? ጋሽ ንጉሴ ለቅሶ የምትመጡ ነው መሰለኝ። እስቲ እኛም እኮ ጋሽ ንጉሴን ለማግኘት ነበር የመጣ ነው። ጋሽ ንጉሴ እኮ ካረፉ ሳምንት ሆናቸው። ሳምንት ሆናቸው ማለት ለኛ እኮ ጥቆማ የሰጠን ሰው እርግጠኛ ነሽ በህይወት እንዳሉ ሰምተን ከሳቸው ጋር እንደው ቆይታ ለማድረግ ነው። ሳምንታቸው ሀዘን ላይ እኮ ነው፣ ትኩስ ሀዘን ላይ እኮ ነው የመጣችሁት። እኔ እንደውም ለቅሶ ደራሾች ነበር የመሰላችሁ። እርግጠኛ ነሽ? አዎ። እንዴ ምን ጥያቄ ያለው አታየኝም እንዴ? ጋሽ ንጉሴ አርፈዋል እያልሽን ነው? አዎ። እኛ እኮ ስለ ጋሽ ንጉሴ ከሳቸው ጋር የሆነ ጉዳይ ነበረን። ወንድሜ ሳሚ ለማውራት ነው ወደ የመጣን። ምንድነው ማለት እሳቸው እኮ ይሄን ያልታዋቂም አይደሉም። ምንድነው ካሜራው ምን ልዘግቡ? ታዋቂ ለመዘገብ ምናምን ሳይሆን አንድ የግል ኢንተርቪው እየሰራን ነበር ከሳቸው ጋር በተገናኘና አሁን አንቺ ምትይኝ ጋሽ ንጉሴ አርፈዋል እያልሽኝ ነው? አይደሉም። ምንድነው ግራ አጋባችሁ? አንቺ ለጋሽ ንጉሴ ምናቸው ነሽ? ምንድነው ማለት እስቲ ነገሮችን ገለጻችሁ። ዘመድ ነኝ እኔ፣ እሳቸው ዘመድ ነኝ። ታዲያ ጋሽ ንጉሴ ማለት እኛ ስናጣራ እኮ በነበረበት ሰዓት ላይ በህይወት እንዳሉና ከሳምንት በፊት አይደለ? ታቸው ለቅሶ ላይ እኮ ነን። ምን ሆነህ ነው? ምን ሆናችሁ ነው? እርግጠኛ ነሽ ግን? ምን ጥያቄ አለው እንዴ? መቼስ ያን ሞተ ሰው ሞተ ብዬ አልነግራችሁም አይደል እንዴ? ትልቅ ሰው ናቸው እኮ እንዴት በሳቸው እንትን እላለሁ? ምን ነው አንዱ አለባበስ የማይገልጽም እንዴ? አይ ይገባናል፣ ግን በእንደዚህ አይነት መልኩ አልጠበቅንም። ምክንያቱም ጥቆማን ሲሰጠን ብዙ ነገሮች እንደምናገኛቸውና እንደምናወራ ነበረ። ትንሽ ለኛም እንግዳ ነው እንደዚህ ነው። እርግጠኛ ነሽ ጋሽ ንጉሴ ነው ያለው ወይ? እናንተ በስተት እንዳይሆን እንጂ በፍጹም አዎ፣ እሳቸው አርፈዋል። እሺ የሆነ ቦታ ቆይ ቆም ብለን ከፀሐይ ላይ ማውራት የምንችልበት ነው ቦታ ካለ ፈቃደኛ ከሆነ ችግር የለውም። ነይ ወደዚህ። ያው ስለሳቸውም ስለተለያዩ ነገሩን ለማውራት ስለሆነ ነይ። ታዋቂም አይደሉም ምን ያህል ብዬ በቃ ችግር የለውም። እናጠፋውና እናጠፋውና በሀገራችን የሪል ስቴት ታሪክ የመጀመሪያ በመሆን ከኢትዮጵያ አየር መንገድ ጋር አጋር የሆነው አኮያ ፕሮፐርቲስ የመኖሪያ አፓርትመንቶችንና የንግድ ሱቆችን አዘጋጅቶሎታል። በመዲናችን አዲስ አበባ በመሃል ሳር ቤት ከካናዳ ኤምባሲ አጠገብ እንዲሁም በፒያሳና በሰሜን ማዘጋጃ ከሳሬም ሆቴል አጠገብ ባለ 1 መኝታ ከ81 ካሬ አንስቶ እስከ ባለ 3 መኝታ 176 ካሬ ድረስ እንዲሁም የንግድ ሱቆችን 4 ኪሎ ከአምባሳደር ሞል ጀርባ ከ19 ካሬ አንስቶ እርሶ እስከፈለጉበት አማራጭ ድረስ ከ20% እውነተኛ ቅናሽ ለኢንቨስትመንቶ ደግሞ ከኢትዮጵያ አየር መንገድ እምነትን የግንባታ አለመቋረጥን ከጥራት ጋር በተጨማሪ የሼባ ማይልስ ልዩ ስጦታን ያገኛሉ። በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆች ተዘጋጅቶሎታል። ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይመዝገቡ።
እንግዲህ ውድ ተመልካቾቻችን ያው ከተሙ ጋር አንዳንድ ነገሮችን እንዳወራን አይታችሁ ነበርና ተሙ አንዳንድ ነገሮችን ማጣራት ስላለበት ወደ ሌላ ቦታ ላይ ሄዷል ማለት ነው። ነገሮችን ዞር ዞር ብሎ እያጣራን ትንሽ እንግዳ ይሆናል ለኛም አልጠበቅንም ነበር። ሰይፉ እንደዚህ ይሆናል ብለን አላሰብንም ነበርና በጣም ለኛም እንግዳ ነው፣ አስደንጋጭ ነበረ። ተሙ ውስጥ የተፈጠረውን ነገር ከጎረቤትም አካባቢ ላይ ካሉ ሰዎችም ላጣራ ብሎ ዞር ዞር እያለ ነው ተመልካቾቻችን። እስከዛ ከኔ ጋር ምን ቆይ ይሆናል ማለት ነው። እንግዲህ አቶ ንጉሴን መሞቱን የነገረችን ከዛ በተጨማሪ ብዙ ነገሮች እንዳሉም ትነግረናለች ብዬ አስባለሁና እህታችን እንግዲህ በመጀመሪያ ስራ ስላስፈታንሽ እዚህ ቦታ ላይ እንትን ስላልሽ በጣም ይቅርታ። ምክንያቱም ሀዘን ላይ እንደሆንሽ በደንብ አለባበስሽም ያለሽበትን ሁኔታ ያስታውቃል። ግን በቻልነው አቅም ነገሮችን ማጣራት እንፈልጋለን። አቶ ንጉሴ እኛ አልጠበቅንም። እውነት ለመናገር ጥቆማ የሰጠን ሰው በህይወት እንዳሉና ደህና መሆናቸውን ነበረ ሲነግሩን የነበረው። ከዛዚህ ቦታ ላይ ስንመጣ ግን ያየነው ነገር በጣም እንግዳ ነውና እንዴት ነው ይህ ነገር ሊሆን የቻለው? ታማው ነበር ወይስ በምን አይነት መንገድ ነው ያረፉት? እንግዲህ ያው እኔ እንደ አባቴ ነው ማያቸው ጋሽ ንጉሴን። በእርግጥ ብዙ አልታመሙም። ያው እድሜም ትንሽ አለ። ያው ብዙም ህመሙ አልከፋም። ያው በህይወት አጣናቸው። ይገርመሃል። በጣም መልካም አባት ለኔ ቢያሳድገኝም ምንም ቢል በቃ መልካም አባት ነበረ እና ያው ከማክበሬም የተነሳ ነው አንቱ ምለው እንጂ እኔም እዛው ቤት ነኝ ያደኩትኝ እና በጣም ወዳቸው። መልካም ማለት ለኛም ብቻ ሳይሆን ለህብረተሰቡም ጭምር ማለት ይቻላል። ለዚህ ለአካባቢ ባሉት ማን ስለሳቸው ማንም ማያውቃል ብለህ ነው። ያው አንዳንዶቹ ያው እሳቸው ላይ መጥፎን ነገር ምንም ያው ኃይለ ቃል ቢናገሩም እሳቸው መልካም ነበሩ። ጋሽ ንጉሴ ጥሩ አባትም ነበሩ። የልጆች አባት ናቸው። ያ ባለቤታቸውም አሉ፣ ልጆችም አሏቸው። እንግዲህ ደግ ነበሩ። ያው ሊኖሩ ለኛ መልካም ነበረ ለብዙዎቻችን። ያው እግዚአብሔር ደግሞ አልፈቀደውም፣ በህይወት አጣናቸው። ያው እንግዲህ የአንድ ሳምንት ለቅሶ ምንም ቢሆን ይቀዘቅዛል ብዬ አላስብም እና ገና ስመጣም አንቺን ነበር በር ላይ ያገኘንሽ። ግቢ ውስጥ ምንም አይነት ሰው አላገኘንም ነበር። ቤት ውስጥም ደግሞ ያን ያህል ሰውም የለም ነበር እና እንዴት ነው ይሄ ነገር ሊሆን ይችላል? አካባቢ ላይ መልካም እንደሆኑ ጥሩ ሰው እንደሆኑ ነው እየነገርሽኝ ያለሽው። እንደዚህ አይነት ሰው ከሆኑ ደግሞ ለቅሷቸው በፍጹም ይቀዘቅዛል ብዬ አላስብም። በዚህ ፍጥነት ሳምንትም ቢሆን ያው ሰው ይኖራል ብዬ አስባለሁ እና እንዴት ሊቀዘቅዝ ቻለ? እንዴት ሊቀንስ ቻለ? እሱ እንግዲህ አሁን ብዙ ጊዜ ሰው ከስራ ምንም ሲመጣ ነው። አብዛኛውን ጊዜ ቅዳሜ እሁድ ወይ ማታ ላይ ነው ህዝቡ የሚበዛው እና ምን የእሳቸው ለቅሶ ያልደረሰ የለም። እውነት ለመናገር ቀብራቸው ላይም ሰርግ ነው የሚመስለው። እውነት ነው የምልህ እና እዚህ ጋር አሁን ሰው አለመኖሩን አቲ ሀዘናችን የከፋ ነው። ለብዙ ህዝብ ለብዙ ህፃናቶች ደራሽ ነበሩ እሳቸው እና ብዙ ነገር ነው ያጎደሉት። እንደው ያው በዋናነት ወደ አቶ ንጉሴ የመጣንበት ምክንያት ላንቺም ከመግለጼ በፊት የነበራቸው ህይወት ምን ይመስል ነበር? ከአካባቢ ሰው ጋር የነበራቸው ነገር ምን ይመስል ነበር? ምክንያቱም እኛ በዋናነት ይዘን የመጣ ነው ሌላ ሀሳብ አለን እና እስቲ አንቺ ግን ስለ አቶ ንጉሴ ያለሽን አመለካከት እየነገርሽን ነበርና ምን አይነት ነገር ነው የነበራቸው? ወይ መልካም እንግዲህ እኔ ከማውቃቸው ድረስ ጀምሮ እኔ ያው ትንሽ እድሜም ያው 10 ምናምን ቤት ውስጥ ሆኜ ነው የመጣሁት። እዚህ ቤት ከመጣሁኝ ጊዜ ጀምሮ አቶ ንጉሴ መልካም አባት ናቸው። ብዙ ሰዎች መጥተው በሳቸው የሚድኑ የሚፈወሱ እጃቸው እንደው ምን ብዬ ልንገር ብዙ መዳኛ ያላቸው አባት ነበሩ እና ያው እኔም ልጅ ሆኜ ነው እንደነገርኩ 10 ምናምን ቤት ሆኜ ነው የመጣሁት። ያው ብዙ ሰዎች ይመጣሉ እሳቸው ጋር እንዲህ ባህላዊ ሕክምና ነው የምልህ ገብቶሃል አይደለ? እና በሱ ምናምን ነበረ ህፃናት ነፍሰ ጡሯት ስንት የተቸገረ ስንቱ አብዶ ምን ብሎ በየጸበሉ እንኳን የኖረ እሳቸው ጋር መጥቶ መድኃኒት አግኝተው ነው የሚሄዱት በእሳቸው እጅ እና ለኛም ለቤተሰቡም ብዙ ነገር ነው ያጎደሉብን ጋሽ ንጉሴ እና መልካም አባት። እኔ ምን ብዬ እንደምገልጽልህ አላውቅም። በጣም ነው ሀዘናቸው የጎዳኝ። እኔን አብሶ በጣም ከባድ ነው። እኔ ከልጅነቴም ስለሆነ ማውቃቸው ያው እድሜያቸው እኮ ብዙም ያን ያህል የከፋ አልነበረም ማለት የሄደም አይደለም እድሜያቸው ግን ያው እንግዲህ አዋቂ ለራሱ አያውቅም አይደለም የሚባለው። ድንገተኛ ህመም ነው የነበራቸው ወይስ ምንድን ነው ያለፉበት ምክንያት? ምክንያቱም እንዳልኩሽ እኛ ጥቆማ ሲሰጠን በጥሩ ጤንነት ላይ እንዳሉና በቀላሉ ሄደን እሳቸውን ማግኘት እንደምንችል ማውራት እንደምንችል ነበረ። ነገር ግን አሁን እዚህ ቦታ ላይ መተን ያየነው ደግሞ እንዳረፉ ነውና እንደው የጤና እክል ነበረባቸው? ድንገት በአንድ ሳምንት እሳቸውን ሊያሳጣ የሚችል አይነት ህመም ነበረባቸው ከዚህ በፊት? በፍጹም አሁን
ከመሞታቸው በፊት ራሱ እዚህ ስንቱ መቶ ስንቱ መድኃኒት አግኝቶ ድኖ ሄደ እንኳን አለ። እንደዚህ ለሞትም እኛ እንደዚህ ዳረጋቸዋል ብለን አላሰብንም ነበረ። ድንገት ነው እንደሳል ነገር ነው ያደረጋቸው እና እሱ ነው ድንገት ማለት በቃ እኛ ጉንፋንም ነው ምናምን ብለን ያሰብነው እንጂ ይሄን ያህል ወደ ሞት ደረጃ ይደርሳል ብለን በፍጹም አላሰብንም። እንደው ደከምከም አለኝ እንደው ራሴን ምናምን ይላሉ እንጂ እድሜያቸውም ይሄን ያህል እንዲገፋም ሆኖ አይደለም። እና ለሞትም ያደርሳል ብለን እኛ አስበንም አናውቅም። ያው አሁን በመግቢያሽ ላይ እንደነገርሽኝ በጣም ሰፈሩ ላይ መልካም ባህሪ ያላቸው በጣም በአካባቢ ሰው የሚወደዱ በጣም የሚከበሩ ሰዎች እንደነበሩ ነገርሽኛልና እኛ ደግሞ ያገኘነው ጥቆማ ሌላ ነበረ። አንቺ በርግጥ በዋቂነታቸው ወይም ደግሞ ለህፃናትም በተለይ ለነፍሰ ጡሮች ለምናምን ደጋፊ ናቸው ብለሽ ነበር የነገርሽኝ። አብሬያቸው ስንት ዓመት የኖርኩኝ እኮ ነኝ እንዴ። ስለሳቸው ማን ክፉ ሊያወራ ይችላል? ሰው አልኩ እኮ ስለሳቸው። አሁን እንግዲህ አዋቂም አይደሉ መተው እዚህ ሰዎች እንደሌላ ነገር ነው የሚያስቧቸው። የእሳቸው መልካምነት ብዙ ያልተረዱ ሊኖሩ ይችላሉ እና እንዲህ ሀሜት ሊኖር ይችላል። ግን እሳቸው እንግዲህ የዳኑት ምን ያሉት ምስክር ናቸው እኮ። ግን እንዴት ነው የአካባቢን ሀሜት አሁን ዝም ብለን መውሰድ ብቻ እንችላለን? የሰፈር ሰው አንዳንድ ጊዜ እኮ የሚያማበት መንገድ ልክ ሊሆን ይችላል። ይሄ ያስደስታቸው ነበረ። ለምን እሳቸው እዛ ጋር የአንድን ሰው እኮ ህይወት ማዳን ማለት ቀላል አይደለም አይደል? መድኃኒት ማግኘት ለአንድ ሰው ያ ነገር ያስደስታቸዋል እንጂ በፍጹም እሳቸው የሰውን ሀሜት እንዲህ አይነት ጀግና ሰው ነበሩ አቶ ንጉሴ። እና እንዲህ ሀሜት ምንም የሚያሸንፋቸው አይነት ሰው አልነበሩም። ጠንካራ ናቸው። ታዲያ በእንደዚህ አይነት መንገድ የሚወደሱ ሰዎች ከሆኑ እንዴት ደግሞ የአካባቢ ሰው በተጨማሪ ሊያማቸው ይችላል? ከዛ በተጨማሪ ደግሞ እንዳልኩሽ ያሉበት ሁኔታ ትንሽ ቀላል አይደለም ብለሽኛል። ያው አዋቂ ተብለው ይታማሉ ነውና አዋቂ ተብለው መታማት ደግሞ ምናልባት የአካባቢ ሰው ያየው ነገር ሳይኖር እንደዚህ አይነት ሀሜት ውስጥ ሊገባ ይችላል ብዬ አስባለሁ። እንደው አቶ ንጉሴ የኛውን ነገር ሲሰሙ ምን አይነት ነገር ነው የነበራቸው? አንቺስ እንደው አሁን እንደ ወንድም ነገሮችን ግልጽ እናርግና እንደ መሸማቀቅ ነገር ይሰማል ነበር የሆነ ሰዓት ላይ ማለት እንዲህ እንደው ከንፈር መምጠጥም ይኖራል። እንዲህ ባጠገባቸው ስናል ወይ እነዛ ሰውዬ ቤት ልጆች ምናምን እንባላለን። ግን በፍጹም እኛ እንዲህ ቦታም እሱም ጠንክሮ ስለሆነ ያሳደገን እንዲህ ቦታም አንሰጣቸውም ለወሬያቸውና አለ ሀሜት አለ በደንብ ነው ያለው። ግን እንደዛም ሆኖ በቃ ጋሽ ንጉሴ መልካምነታቸው ለኛ እኔ እንጃ ብዬ እንደምነግርህ አላውቅም። አንድ ሰው ተቸግሮ መጥቶ በሳቸው እጅ ድኖ መሄድ ምን ችግር አለው? ግን እንደው አሁን ነገሮችን ግልጽ ያው ሰው አለማወቁ ነው አለመረዳቱ ነው እንጂ እንደው ነገሮችን ግልጽ አድርጎ ለማውራት ያህል አሁን አንቺ እንዳልሽው መልካምነታቸውን የሰፈር የታመመን ሰው በማገዝ ነፍሰ ጡሮችን በመደገፍ እንደሚታወቁ ነው እየነገርሽኝ ያለሽው። ስንት የማይወልዱ ራሱ መጥተው ከሳቸው ተማክረው መድኃኒት አግኝተው ሄዶ ስንት የወለዱ አሉ መሰለህ። ከዛ በተጨማሪ ግን ጎን ለጎን መጥፎን ስራ ወይም ደግሞ ይሄ እሳቸው ባሉበት ሙያ ሰዎችን ሊጎዳ የሚችሉ ነገሮችን በፍጹም አይሰሩም እያልሽኝ ያለሽው? በፍጹም ማለት እንዴት አያረጉትም ጋሽ ንጉሴ? በፍጹም አያረጉትም። ይሄንን አንቺ በምን እርግጠኛ ልትሆን? በእርግጥ እንደ አብሮ እንደኖረ ሰው እንትን ሊሆን ይችላል። ነገር ግን እርግጠኛ ነኝ እያንዳንዱን ሰው ሲያስተናግዱ ቤት ውስጥ ሆነው አይደለም አይደል የሚያስተናግዱት? በፍጹም እንዴ ምን የራሳቸው ቦታ ይኖራቸዋል። ይሄንን ሕክምና የሚሰጡበት የራሳቸው ለአገልግሎት የሚጠቀሙበት ማለት እዛው የምንኖርበት ቤታችን ውስጥ ክፍል አላቸው። በእርግጥ ይሄንን አገልግሎት የሚሰጡበት ያንን አገልግሎት የሚሰጡበት ክፍል አላቸው። እኛም አለን አብረናቸው የሚያስፈልጋቸው ምናምን ነገር። እኔ እንደውም በብዛት ቅርባቸው ነኝ። የሚፈልጉትን ነገር አቀብላቸዋለሁኝ፣ የሚያዙኝን እታዘዝላቸዋለሁኝ። እና እዚሁ ነው የሚደረገው። ሌላ ወጣ ብለውም የሚያደርጉት ማለት የለም እንጂ ይመስለኛል። አንቺ አንደኛ እንደ ቅርብ ሰው የእሳቸውን ጥሩነት ብቻ እያየሽ ከሆነ ምናልባት ነገሮችን ሚዛናዊ የሆነች መናገር መቻል አለብሽ። ምክንያቱም አሁን ያው አርፈዋል እስካልሽንም ተወቃሽ መሆን መቻል የለብንም። ነገር ግን ያለውን ነገር በደንብ እየወቀሳችኋቸው ያላችሁ ነው የመሰለኝ። እውነት አይዞሽ እባክሽን በእነዚህ አይነት ልክ ስሜታዊ እንድትሆኝ ፈልጌ ሳይሆን ያው ማውራት ያለብንን ነገሮች ግልጽ ሆነን ለማውራት ስለሚያመች ነው። ምክንያቱም ትልቅ ሚዲያ ይዘን ስንመጣ እኛ ከኋላም ደክሞናል። ገባ ምን መሰለህ እዛ ጋር እንዲህ ከንፈር መምጠጥ አለ። እሳቸውን ደግሞ የሚያመሰግኑ አሉ። ስለዚህ እኛ የሚያመሰግኑንን ሰዎች ነው ይዘን የምንሄደው እንጂ እነዚህም ብዙም በዚህም ውስጤ የሆነ ሰዓት ላይ ተጎድቶ ነበረ። እሳቸው በሚታሙበት ሰዓት ያው እንግዲህ ባለቤታቸው ደግሞ ያው እስቲ እንግዲህ ይህንን ሀሜት የፈጠሩ ሰዎች ምናልባት የደረሰባቸው ጉዳት አይኖርም ብለሽ ታስቢያለሽ? ሰው ከመሬት ተነስቶ ሀሜቱን ሊያነሳ ይችላል? ይሄ ሰው ምን ችግር አለው እንዴ? ትንሽ ነገር ጫፍ ይዞ አይደለ እንዴ የሚሄደው እንዴ? ሀሜት ደግሞ አንተ
እንግዲህ ሰው ያማል። እኛ ሀሜቱን ትተነው ነው የእሳቸውን መልካምነት ይዘን የቀጠል ነው። ያው ፈጣሪ አልፈቀደውም። እሳቸው ያው ደስ ይበላቸው እንግዲህ ለሚያሙትም ለሚጠሏቸውም። እኛ ለምንወዳቸው ተጎዳን እንጂ ለሚጠሏቸው ደስ ነው የሚላቸው። ይሄ ጠንቋይ ሞተልን ነው የሚሉት መቼስ እርግጠኛ ነኝ። እንደው የኔ እህት ምናልባት ለኔ ከበቂ በላይ መረጃ ሰጥተሽኛል ብዬ አስባለሁ። ከዛ በተጨማሪ የምትሰጪኝ ነገር ይኖራል ብዬ አስባለሁ። ነገር ግን ካንቺ በተቻለ ደግሞ ቤት ውስጥ ያሉ ሰዎች ካሉ እነሱ ፈቃደኛ ሆነው ከኔ ጋር ቆይታ የሚያደርጉ ከሆነ እንደው ቤት ውስጥ ያሉ ሰዎች ካሉ እነሱ ማውራት ይችላል? ችግር የለውም አሉ፣ ባለቤታቸው ልጃቸውም አሉ። ያው እንደው ግን እንደው ሀዘን ላይ ስለሆኑ የሚያናግሩ ከሆነ ሞክር እንጂ እንደው ይሄንን ኃላፊነት ወስዳለሁ። አዎ ይገባኛል። ከባድ ነው። አዎ የደረሰበት ነው የሚያውቀው እና ገና ትኩስም ለቅሶ ነው። አሁን ደግሞ እንደዚህ አይነት ነገር መተህ አንተም የሚዲያ ሰዎች ነን ያልከኝ። ግን እኔ እንደውም እሳቸውን ብዙም እንዲህ የሚታወቁም አልመሰለኝም። ያው እንግዲህ ካላችሁ ፈቅጄ እኔ ማውርቼ ያለው ከኔ በተሻለ ደግሞ እነሱም ፍቃደኛ ከሆኑ እስቲ ያው እንደዛ ማድረግ ይሻላል። ምክንያቱም በቻልነው አቅም እንግዲህ የነሱንም ቤተሰብ እናወራ። ልጅም አሉ በለሻል። ከዛ በተጨማሪ ባለቤታቸውም ስላሉ እኛ በቻልነው አቅም ለማሳመን እንሞክራለን። ተመልካቾቻችን ያው ወንድሜ ተሙም እየመጣ ስለሆነ ተመልካቾች እስቲ ገብተን ደግሞ የንጉሴ ባለቤትና እንግዲህ ልጃቸው እንዳሉ እየነገረችን ያለችው እነሱ ጋር ምን አይነት ነገር ይፈጠራል፣ ምንድነው የሚያውቁት የሚለውን ተሙም እየመጣ ነው። ከተሙ ጋር አብረን በመሆን ነገሮችን ለማጣራት እንሞክራለን ማለት ነው። አብራችሁን ቆዩ። እንዴት ናችሁ? ሰላም ነው። አይ እንዲህ ለቅሶም ለመድረስ እናንተንም ለማዋራት ነበር የመጣው። እስቲ አረፍ በሉ። ሰላም ነው ወንድሜ፣ እንዴት ነው? አለን ካሜራ ምንድነው ለቅሶ ላይ ኬት ጎተሽ የምታመጭብኝ? እኛ ሀዘናችን ላይ ነን። ካሜራ የኔ ወንድም ረጋ በል፣ ነገሩን ላስረዳ። ተው አይደለም ካሜራው ለምን እንደተቀረጸ እነግርሃለሁ። እኛ ሳናቅ ታዲያ ሀዘን ላይ ያለነው ካሜራ ሰብስበሽ የምታመጭብን ለምንድን ነው? መጀመሪያ ምን ፍቃድ አላችሁና ነው እናንተ ተጭናችሁ? ይቅርታ የኔ ወንድም፣ ያለ ፍቃድ ስለገባን ካሜራው መጥፋት ይችላል። እኔ ነገሩን ላስረዳ ይመስለኛል። አባት ናቸው ያረፉት። አዎ ታዲያ በዚህ ችግር የለውም። ምን ያስረዳ እንደዚህ ያለና ፍቃድ አያስፈልጋችሁ። የኔ ወንድም ካሜራውን አንቺ ጎትተሽ መምጣት እሷን አትውቀሳት። ችግር የለውም። ከኔ ጋር አውራ። ታዲያ ለቅሶ ሳምንት አለፈው አይደል? ሰው ሲመጣ እንደዚህ ሊመጣ ነው ብለሽ መናገር ይኸውልህ የኔ ወንድም ካሜራው የሚቀረጸው ለማስረጃ ነው፣ ሌላ ነገር አይደለም። ስለ አባት ጥቆማ ደርሶን ነበር የመጣ ነው። ሞቶም ረፍት አሰጡት። እባክህ ረጋ በል፣ ችግር የለውም። ኧረ እንደው ተው ቁጭ በል እሸቴ፣ ታንቺ ማረፍ በይ። እሺ ቁጭ በል። እሺ ችግር የለውም። ነገሩን እባካችሁ እንደዚህ አይደለም፣ እንትን አይደለም። እኛ ለክፋት አይደለም የመጣ እና እዚህ ጋር አለፍ እኔ ማለት ነው። ችግር የለውም። እኔ እቆያለሁ። ችግር የለውም። ኧረ ውሃ ሰዓት ይዘን ችግር የለውም። ይቅርታ እንግዲህ ቤቱን ከበጠበጥ መጥበጥ እኮ አይደለም እንደው ሞቶ ምራት ያለመስጠታችሁ ይቅርታ የኔ ወንድም እባክህ ነገሩን እናስረዳችሁና የመጣንበትን ዓላማ ያው እንደቤተሰብ እኛ ለቅሶ መሆኑንም ድንገት እሷን የነገረችን ለቅሶ እንዳለም አልሰማንም። በህይወት እንዳሉ ነበር የምናውቀው። ከሳቸው አንዳንድ መፍትሄ ለማግኘት የተለያዩ ሰዎች እንደሚረዱ ሰምተን ሕክምናም እንደሚሰጡ ሰምተን ነው ወደዚህ የመጣ ነውና ስለሳቸው ጥቆማ ሰው ሰጥቶን የመጣ ነው። ያው ድንገት ስንመጣ ደግሞ አርፈው ነው የጠበቁ። ለዛ ነው ደንግጠናል። እኛም ባለው ነገር ምን እናንተ ብቻ እኛም ድንገተኛ ነው የሆነብን። እባክህ እንደው ታመው ነበር ይመስለኛል ባለቤታቸው እርሶ ነውና ታመው ነበር። ያው ያመዋል። እድሜውን ብዙ የገፋ አይደለም በእርግጥ ግን ያው የጤና ችግር ነበረበት። በዛ አጋጣሚ ብዙም አልተኛም። ያው ለዚህ ህልፈት ቢደርስም ግን እንደዚህ ለወቀሳ ምናምን የሚያመጣ ነገር አልነበረም። ሰውየው የምስጋና ሰው እንጂ የሚወቀስ እንደዚህ አድርጎ እንደዚህ ተብሎ የሚገባው አልነበረም። ለሱ ለባለቤቴ የነበረው ክብር የሻማ ፕሮግራም፣ የሀዘን ፕሮግራም ነበረ። ግን እኔ በአሁን ላይ እናንተም ስትመጡ እኔ እንጃ ደነገጥኩኝ። ማለት ልቅሶ ልደርሱ ነው የመሰለኝ እንጂ እንደዚህ አይነት ነገር ምንድን ነው? አሁንም ራሱን የግራ የገባ ነገር ነው።
ምን ትልቅ ሰው ነው። ሰውን ከመተባበር ውጪ፣ ለሰው ከማዘን ውጪ፣ ከሌ እንዲህ ናት ከሌ እንዲህ ናት ከማለት ውጪ ለሰውም እኮ ባህላዊ ነገርም ቢያደርግ ከሚቀበለው የማይቀበለው ይበልጣል። እንደዚህ የክፋት ስራ የሚሰራው ነገር እኔ አላቅም። ይቅርታ እንግዲህ ያው እኛ ይሄን ጉዳይ አላወቅንም። ውድ ቤተሰቦች እንግዲህ እኛም የመጣ ነው ወደዚህ ቤት ስለሳቸው አንዳንድ ነገር ሰምተን ከሳቸው ጋር ኢንተርቪው ለማድረግ ካሜራውን የሚያዝ ነው። ከሳቸው ጋር ስላላቸው ነገር በተለያየ ነገር ባለቤቶት ይነሳሉ። በጥሩም በመጥፎም ነገር ተነስቶ ሊሆን ይችላል። ግን ከሳቸው ውስጥ እውነታውን እንስማ፣ ምንድን ነው ያለው ጉዳይ የሚለውን ለማወቅ ነው ወደዚህ የመጣ ነው። እህታችንም ቅድም ይመስለኛል ወንድሜ ሳሚ አንተም እየነገርክ ነበረ ያው ለብዙ ሰው መፍትሄ እንደሰጡ ለታመመ ሰው ነው ይፈውስ መውለድን ቢን ላላቸው እንደሚያግዙ እና ከአንዳንድ ሰው ቅሬታ ቢኖርም ከብዙ ሰው ደግሞ ድጋፍ እንዳላቸው የተለያየ ነገር ስትነግረን ነበር እና ከእሳቸው ጋር ቆይታ ለማድረግ ቀጠሮ ለመያዝ ነበር ወደዚህ የመጣ ነው። ስንመጣ ግን ድንገተኛ ለቅሶ ነው የገጠመን፣ ትልቅ ሀዘን ነው የገጠመን። እኛም አልጠበቅንም፣ እንዳጋጣሚ ነውና ለቅሶ ለመድረስ ነው የመጣችሁ ስትለን ራሱ እኛ ደንግጠናል። እስቲ ወደ ይመስለኛል ልጃቸው ነህ እህታችንም ቅድም ስትነግረን ነበር የመጀመሪያ ልጃቸው ቤት አለ ምናምን ስትለን ነበር ወደዚህ ስንገባ። እስቲ ያለውን ነገር በአንተ በኩል ያለውን ስለ አባት ያለውን ነገር ንገረን እስቲ። ማይኮን ካላስቸገርኩ ያዝ ብታረጋ። አባቴ ጥሩ ሰው ነበረ። ባልታሰበ ሰዓት ላስቸግር ጠጋ አርጋ ትንሽ። አባታችን ጥሩ ሰው ነበረ። አጋጣሚ ህመም ነው የሞተብን። ያን ያህል ብዙም እናንተ እንደምታወሩት አይነት ሰው አይደለም። ለኛ ጥሩ ሰው ነበረ። አሁን ደግሞ ይብልጥ ደግሞ ስትመጡ ካሜራ ስታሳዩን በጣም ነው የደነገጥኩት። ምን ያህል ምንድነው የተደረገው? ሞቶ እንኳን ረፍት አይሰጡትም ያልኩኝ። ምንድነው ምን ተፈጥሮ ነው ብዬ እኔ ነኝ የማውቀው እንዴት እንደደነገጥኩኝ። እሷ ሁለተኛ ሚስቱ ናት። ለእኔ እንደ እናቴ ናት። እናቴ መጀመሪያ እናቴ ሞታለች፣ እሷ ሁለተኛዋ ናት እና ያን ያህል ለእኔም ለእሷም ጥሩ ሰው ነበረ። ላቋርጥህና ስለ አባት ያለው ነገር ብትነግረኝ። ብዙ እሷም ስትነግረኝ የማደጎ ልጅ እንደሆነች እና ብዙ ሰው እንደሚያሳድጉ ብዙ ሰው እንደሚረዱ በዛውም ልክ ደግሞ ቅሬታ እንደሚቀርብባቸው የተለያዩ ሰው እንደሚያማቸው እየነገረችኝ ነበር። እስኪ ከጥሩ ጀምርልኝና እሳቸው እንኳን ያው ሁሉም ሰው የመጣው ሁላ የፈለገው ነገር ላይሳካለት ይችላል። ግን አንዳንድ ሰዎች ግን በጣም መጥፎነቱ ይገርምሃል። መጥፎ ሰው ነው እያሉም የሚያወሩበት ሰዎች አሉ። እኛ ግን እስከምናውቀው ድረስ ሁሉም የአካባቢው ሰው ሽማግሌ፣ አሮጊት፣ ሁሉም ወጣቱን ብትጠይቅ የተቸገረን የሚረዳ አግብተህ እንኳን ቤት ውስጥ ተከራይተህ ስትኖር ይከብድሃል ብሎ እዚሁ እንደምታየው ግቢያችን ሰፊ ነው። እዚሁ ቤት ሰርቶ ምን ብሎ ነው የሚያኖረህ። ቤቱ እንኳን በር የለውም። እግዚአብሔር ቤት ነው። ዝም ብለህ ነው የምትገባው። የመሸበትን የሚያሳድር ሰውን ቸገረኝ ሲል የሚያካፍል የሚያበላ ሰው ነው። ሰው ደግሞ እንደዚህ ብሎ አያወራም። ያው ሰው ከሞተ በኋላ ታውቃለህ ጥሩነቱን ማንም አያወራልህም። እሱ በህይወት እያለ ማንም ሰው እርቦትም ጠምቶትም አያውቅም። ዛሬ ግን ያው ጎረቤቱም ምኑም እሱን ሲያሙት ነው የሚውሉት። እኛ ግን በሚሰራው ስራ ምንም አንገታችንን አንደፋም። ጥሩ ሰው ናቸው። እኛንም እዚያ አድርሰውናል። ትልቅ ደረጃ አድርሶናል። እኛ ዛሬ እንደዚህ ሐዘን ላይ መሆናችን ለእኛ ምንም እንትን የሚያስብል ነገር አይደለም። ያው በቂ ነገር ስለ አባት ያለውን የመጀመሪያ ኢንፎርሜሽን በቂ ነው ብዬ አስባለሁ። እስቲ ወደ ባለቤታቸውም ልምጣና በእርሶም በኩል የሚጨመር ነገር ካለ ከእርሶ ልጆች አላቸው ወይ? እና ደግሞ እስቲ ያለውን ነገር የመጀመሪያ ልጃቸውም አንዳንድ ነገር ብሏል። እርሶም መጨመር የሚፈልጉት ነገር ካለ? እኔ ስለሱ ክፋት ነገር የማወራበት አንደበትም የለኝም። እንደ ባልና ሚስት ሳይሆን እንደ እህትና ወንድም ተከባብረን ተዛዝነን እንደ ሰው እንደ ብዛቱ እንደ መምጣቱ ታማሚው እንደ ብዛቱ ለከሌ ይሁን ለከሌ ይሁን ከመበባል ከመተሳሰብ ሳንሰለች በፍቅር በደስታ ነው ዘመናችን የጨረስን። ያው ልጅ ከሌላ የወለዳቸው እንጂ ከኔ የለውም እና ምንድነው የሰው ልጅ
መልካም ስራው መጥፎ ነገሩ እንጂ መልካም ስራው ለምንድን ነው የማይወራው? አንድ እንቅፋቱን አላይም፣ አንድ ክፋቱን አላይም፣ ደከመኝን አላቅበትም። ከባለቤቴ ጋር እስካለሁበት ዘመን ድረስ እኔ እንጃ እኔ አፈርኩ። በተለይ አሁን ላይ አንድ ሳይሆን 2-3 እንደሞተ ነው የተሰማኝ። አንደኛ ልጁም ሞራሉን የመንካት በዋናነት በዳይ የውጭ ሰው ሳይሆን የራሳችን ናት። በማደጎ ብታድግም ግን እሱ ከማናቸውም ልጆቹ በላይ አስጠንቅቃኝ ነበር። እንደው ቴትዬ ለዚህ ይቅርታ ጠይቅሻለሁ ማለት ሰው ከሀሜቱ ምናምን የተነሳ በቃ ማንም ሰው እንዳይገባብኝ እንደው አንተም ብለህ ነበር ቅድም ለምን ጭር አለብኝ። በቃ እንደው መልሻለሁ ሰው ሁላ በቃ እኔ ማየት አልፈልግም በቃ ሰው አይድረስብኝ አለች። ለምን ከሞተ በኋላ ሰው የሚያወራው ነገር ሁሉ በቃ ለኛ ከሞቱ በላይ ነው የሆነብን እና በጣም ተጎድታለች አሁን እሷ እና ቴትዬ እኔ በዚህ አጋጣሚ አላወኩም ነበር መጀመሪያ እና ይቅርታ አድርጊልኝ። ችግር የለውም ስላላም እኔም አላማጥኩሽም እሱም አልወለደሽም። አንዳንድ ጊዜ ይጠቅመኛል ያለው ነገር ነው ሰውን የሚጎዳውና አሁን ክፍተት የፈጠረችብን አንድ እኔም አምጫ አርግዤ አጥብቻ አላሳደግኳትም አልወለድኳትም። እሱም እንደዛው ስለሆነ ባድነቷን ካለው ኗሪ የተበለጠ ይቅርታ እንግዲህ ላቋርጦትና እሷ አስገብታን ሳይሆን እኛ ወደዚህ የመጣ ነው በራሳችን ፍቃድ። እንደውም እሷ እምቢ ያለች ነበረ። በራሳችን ፍቃድ ነው በግድ አስጨንቀናት የመጣ ነው ይመስለኝ እንጂ እኮ ያንቺ ነው ይቃ ይዘው እያየሽ ቢያንስ ወንድ እኔን እንደ እናት እሱ እንደ ወንድምሽ ብታስብ ይኖሩ ውጭ ላይ ነበር እኔን ወይ እሱን ጠርተሽ እንጂ አንቺ እኮ ቤት ነበር ግደሽ ይዘሽ ገብተሽ ሞራሉ ተጎድቷለች ለራሱ ቅስሙ እሱ ሳልረዳ እኮ ቀርቼ አይደለም ግን መረዳት መቻል አለበት። ለቅሶ ማለት ፊታቸውም አዲስ ሆነብኝ። ይሄ የማውቃቸው የሰፈር ሰዎችም አይደሉም። ስንቱን መልሼ የለ እንደ ሰፈሩንማ ሰው ለአንቺ አባትሽ ለእኔ ባለቤቴ ለእሱ አባቱ ሊመልሱልን ይሆናል የመጡት ልታስመልሽልን ይሆናል። ኧረ ቴትዬ እንደሱ አትበይኝ። ሞቶም አላስተኛው እናቴ እኮ ነሽ ምንም አመጠሽ ባትወጂኝም እኮ እናቴ ነሽ። እናትሽ ብንሆን እንደዚህ አታደርጊም። በእሷ በኩል አይደለም የመጣ ነው። እባክዎትን እስቲ ነገሮቹን ውስብስብ አናድርጋቸው። ታውቂያለሽ እኔ ማንን አውቃለሁኝ እዚህ መተው እንትን ከሚሉ ሰው ጎኑ እንዳይተኛ ያደረግሽው አንቺና አንቺ ነሽ። አሁን ግቢውንም ቤቱንም የውጭ ሰው የጎረቤት ሰው ጣልቼ ማናውቀው ሰው እያጎሽ እኔ መሽክፉ ነገር እኔ እሱንም እንዲሞት ነው የፈለግሽው። እኔ ለአቶ ንጉሴስ መቼ እኔ መጥፎ ልጆኛ አውቃለሁኝ እንዴ እሳቸው ሲሞት ምን ነው አሁን ወቀሳ አረግሽ? አይኑ ሳይፈስ እንደዚህ አይነት ጉድ የምታሰሚን ሌላ ታሪክ የምታመጭብን እኮ አንቺ። እኔ መቼ አወኩኝ? ይሄ ካሜራው ውጭ ነው የሚጠራው ቤት ውስጥ ነው ተብሎ አይጠራም። እህቴት ይደግሞሻል ወገቤንም እኔንም ስትይ እኮ ነው እሺ ግቡ ያልኩትኝ። እሺ ጥፋት ነው የመጣንበት ዓላማ ይሄ አይደለም። ባኩትን ማለት አንቺንም ማግኘት ፈለጉ እነሱ ደግሞ ቀጥታ ቢያንስ እሳቸውን ለማግኘት ነበር የመጣ ነው። ባለቤቱ ማረፋቸውን ጭራሽ እዚህ በር ላይ ነው የሰማነው፣ ከሷ ነው የሰማነው። እኔ ማረፋቸውንም ቢሆን አሁንም በድጋሚ እምልልዎታለሁ እኛ ጭራሽ የምናውቀው ነገር የለም። እንደው የእሳቸውንም ሀዘን ያልሰሙ እንደው ድንገትን ዘመድም ከሆኑ ብዬ ነው እኔ ማላውቃቸው እንጂ እኔ አንቺ እንደዚህ የኔ ችግር የለውም። እኔም እኮ እንዳንቺ ነው። እኔ የቆጨኝ የሱ ነው የሱ ቅስም መሰበር የሱ አንገት መድፋት አላሳዘነሽም። የኔ ችግር የለውም። ከአንቺ የተናነሰ የለውም። ችግር የለውም። አሁን እንደው እናቴ ነገሮችን ማስተካከል መቻል አለበት እና አሁን ወንድሜ ተሞም እንዳሉት እሱ አይደለችም ወደዚህ ቦታ ላይ ዛኔ የመጣ ነው። መጀመሪያ እኛ ራሳችን አጣርተን ነበር ስለ አቶ ንጉስ ያለውን ነገር እና እነዛን ነገሮች ደግሞ ግልጽ ለማድረግ ፈልገን ነበር ወደዚህ ቦታ ላይ የመጣ ነው። ለእኛም ድንገት ነው ማለፋቸውን ሳይሆን በጥሩ ጤንነት ላይ እንደሚገኙና እሳቸውን ማውራታችን ለእኛም ጠቃሚ መረጃ እንደምናገኝ ሰው ጠቁሞን የመጣ ነው ወደዚህ እና እሷ ምንም የምታውቀው ነገር የለም። እዚህ ከመጣንም በኋላ ብዙ የተለየ ወሬም አላደረግንም። እንደውም ፈቃደኛ አልነበረችም። እናትየውም ትንሽ ተጎድተዋል፣ ልጅየውም አለ እና ሀዘን ላይ ናቸው። ባካችሁ ይቅርባችሁ ምናምን እያለች ነው። እኛ እናሳምናለን ብለን አሳምነን ወደዚህ የገባነው እና ከእሷ ጋር እንደዚህ መጋጨትም የለቦትም። እንደው ያው ስለ ህመሙም ስለ ወጣትነቱም ብዙ እድሜውም እንዳልገፋ ነግረውኝ ነበርና ድንገት ለህልፈተ ህይወት ያበቃው ነገር ሌላ ምክንያት ይኖራል ብለው ያስባሉ። አካባቢው ላይ አንዳንድ መታማቶች እንዳሉ ልጃቸውም ሲነግረን ነበርና ከአካባቢ ሰው ጋር የማይስማሙበት ምክንያት ነበረ። ምናልባት ከእነሱ ጋር በተያያዘ ነገር ከሆነ ህይወታቸው ያለፈው በአካባቢ ላይ ምንም አይነት የደረሰበት ጥቃት የለም። አካባቢ ላይ እንደ መልካችን ፍላጎታችንም የተለያየ ነው፣ እምነታችንም እንደዛው። የክፋት ነገርም ሰርቶ አያውቅም። አንድ እውነታ የምነግርህ ነገር በሕክምና በምንም ብሎ እኮ አቅቷቸው እዚህ መጠው ሁሉ የወለዱ ብዙ እናቶች አሉ። ስለዚህ እኔም ስለሱ ባሌ ስለሆነ ከሱ ጋር ስለምኖር ወይንም እሱ እኔን ስለሚወደኝ እሱን ስለምወደው ሳይሆን መልካም ስራውን ነው የምናገረው።
እኔ ክፋት ስራውን አላቅም። አልፎ አልፎ ግን እንዲሁ በተፈጥሮ እኮ ሲያይ የማይወድ ሰው አለ። ወይንም ደግሞ እምነት የተለያየ ሆኖ ይሄ እንደዚህ የምትባባለው ነገር አለ። ከዛ ውጪ የተንኮል የምናምን ሳይሆን እሱ የእግዚአብሔር ሞት እንጂ ሰው ጠላት እንኳን እንደዚህ ማንም ጋር አይደርስም። እንዲህ በማይሆን ነገር በአካባቢ ጽዳት በምን እንኳን ስንነጋገር ከኛ ይቅርታ ይሁን እንዲህ እናድርግ እከሌ አልወጣም እከሌ እንደዚህ ሲባል እኛ እንወጣለን ተይ እስቲ ያለበት ችግር ምን ታውቂያለሽ ከመበባል ውጪ ክፋት ነገር ተነጋግሮ አያውቅም። ቢነጋገርም እንደ ስር የሰደደ ከግቢውም ወጥቶ አያውቅም። የትም አይሄድም። ሰውም ስለሚበዛ ሰዎቹንም ስለሚያሞት እንኳን ህይወቱ እስከሚያልፍ ድረስ ሕክምና ላይ ነው የነበረ። እሱ ማለት ሰዎቹን እንደዚህ ቤት ውስጥ በሚያደርጋቸው ነገሮች ትሪት እያደረገ ነው የነበረው። መልካም ስራውን ነፍሱ እስከምትወጣ ድረስ ሆስፒታል እንኳን ተኛ ይባል አልተኛም። እኔን እኮ መጥቶ በር የሚያንኳኳብኝ ሰው ብዙ አለ፣ በእኔ ተስፋውን የጣለ ሰው ብዙ አለብኝ ከማለት ውጪ እንደዚህ የጸናም ጠላት ለግድያም የሚያደርስ ነገሮች የለም። እንደው እስቲ እኔ ወደ አንድ ጥያቄ ልምጣና ያው ወደዚህ ቤት ስንመጣ ማረፋቸውን ስትነግረን እህታችን ከሁለቱ ቆይታ እስኪያደርጉ እኔ ወጣ ብዬ ነበረ። እስቲ ሰፈር ላይ ተዘዋውሬ ስለሳቸው አንዳንድ ጥያቄዎች እየጠየቅኩ ነበረ። ትንሽ ግራ ያጋባኝ ነገር መሞታቸውን እንኳን ይህን ያህል የሰማም ሰው የለም። ግራ ያጋባኝ አንቺም ይመስለኛል ቅድም ስትናገሪ ሰርግ ነው ይመስለው ብዙ ሰው ነበር የነበረው ለቅሶ ላይ ብለሻል። ስቲል አንድ ሁለት ቤት አልፌ እንኳን ስጠይቅ ስለሳቸው ሞት እንኳን የሚያውቅ የለም። እና ይህን ያህል የሰፈሩ ሰው ለቅሶ አልደረሰም ወይስ ከሰፈሩ ሰው ጋር በሚባለው ነገር ጸብ ውስጥ ነው ያላችሁት? እናንተ ያልነገራችሁን ነገር አለ? አሁን እኛ ውጪ ላይ አጣርቼ ከሰማሁት ጋር እናንተ የምትነግሩኝ አንድ አይነት አልሆነልኝም። ውጪ ላይ ያለው ሰው እስከሳቸው አትጠይቀኝ፣ አንድ ሁለት ሰው ጭራሽ በርን ይዘጋብኝ፣ ስለሳቸው ማውራትም አይፈልግም። እናንተ የምትነግሩኝና ደግሞ ሰው ለኔ የነገረኝ አንድ አይነት አይደለም። ስለዚህ እባካችሁ ምን አለ መሰለህ አሁን አንድ ሰው ካቶሊክ ሊኖር ይችላል፣ እኔ ደግሞ የተለየ ጣዖት አምላኪ ሊሆን ይችላል። በእነዛ ነገሮች ላንግባባ እንችላለን እንጂ ይሄም ነው የሚባባል እንደዚህ ራሱን ችሎ እንደዚህ የምታወራው ነገር ጸብ የለም ማለት አለመግባባቶች አለ። በምን አለ ይሄ እንደዚህ አሁን በእምነት ደረጃ ሳይሆን ሰው ለቅሶ አለመድረስ ደረጃ እስኪደርስ እምነት ለቅሶ አይገድብም። አንድ የተለየ እምነት ከኔ የተለየ እምነት ስለሞተ አልደርስም ማለት አይደለም። እምነቱ ምንም ይሁን እምነት ይኖረው አይኖረው ለቅሶ ጎረቤት እስከሆነ ድረስ እንደ ባህላችን እንደመጣንበት እንደኖር ነው እስከዛሬም እንደምናውቀው ጎረቤት ለቅሶ እያለ ጎረቤት ዝም ብላ ቢያንስ አንዴ መጥቶ ይደርሳል። መሞታቸውን ራሱ የሚያውቅ በጣም እኔ እንጃ እስካሁን ከጠየኳቸው መሞታቸውንም የነገረኝ ሰው የለም። የጠየኳቸውም ስለሳቸው አትጠይቀኝ ማነህ ወደዛ ሄድልኝ ነው። ካሜራም እንዲቀረጹ ፈቃደኛ ስለሳቸውም ለማውራት ዝግጁ አይደለም። ጎረቤት ሁለት ቤት ቀጥሎ ምናምን ያለ ሰው እንደዚህ ከሆነ ለቅሶ መጥቶ እንደሚያስቀብር ሁሉም መጥቶ አስቀብሯል አይደል? እንዴት ግን ምንድነው ቤታችን አልመጡም ነው? ለምንድን ነው አብዛኛው ከቤተክርስቲያን የተመለሰው? አብዛኛው ህዝብ ከቤተክርስቲያን የተመለሰው ግን ከሰልስቱ በኋላ ብትቺ ሰው ባይገባ በሩ ቢዘጋ ሰው አይምጣ፣ ከዚህ በኋላ እሱን አጣን በቃ። ከዚህ በኋላ ያለው ደግሞ ልጁም አንድ ነው ከላይም ከታችም ሰው ስለሌለው ያመጡ ባለቀሰ ቁጥር ሆድ ብሶተኛ ከሚሆን እንደገና ደግሞ እንዲህ ነበረ እኮ እንደዚህ ነበረ እኮ የከሊት ልጅ እኮ ምናምን አንድ ጥሩ ያወሩና 6 መጥፎ ያወራሉ። ያን ነገር ደግሞ ሲሰማ ቤት ውስጥ አብሮ ባይኖርም ስለኔም ስለ አባቱም ስለ ቤቱ ስለ አካባቢ ባህሪ ያውቃል። ይሄ ልጅ ይሰማዋል። ስለዚህ ከሰልስት አለፈ ድንኳን ካስነሳን በኋላ ሰው እንዳይገባ ሰው በር ሲንኳኳ ድንጋይ አስደግፊ ሸርተት ብሎም እንዳይከፈት አስደግፊ አልኳትኝ። አሁን እኔ ከጠየኳችሁ ጋር መሄድ መልስ የሰጣችሁኝ አይደለም። ይሄ ሁላችሁንም ሶስታችሁንም የሚመለከት ጥያቄ። አንደኛ ስንመጣ የለቅሶ አይነት ድባብ አላየንም። እንደው እሺ ተውት፣ መናገር የሌለብኝ ነገሮችን መናገር አልፈልግም። ግን አቶ ንጉሴ መሞታቸውን ምን ያህል እርግጠኛ ናችሁ? እርግጠኛ ናችሁ ሞተዋል? ግን ማለት ጎረቤት ሁለት ቤት አልፎ እንኳን የሚያውቅ ሰው የለም ስለመሞታቸው። ለምንድን ነው ይህን ያህል ድብቅ የሆናችሁት? አልገባኝም። ቀብራቸው ላይ ብዙ ሰው ተገኘ ካልሽ ድንኳን ምን ተጥሎ እንዳልሽው ብዙ ሰው ነበር ካልሽ ደግሞ ጎረቤት እንኳን አያውቅም። ይህ የምነግራችሁ ቤተሰቦች ለመቀረጽ ፈቃደኛ ያልሆኑልኝ ትልልቅ ሰዎች ራሱ ለመጠየቅ ሞክር። አንደኛ ገና ስማቸው አቶ ንጉሴ የሚባለው ስም ሲነሳ ማንም ሰው ለማናገር ፈቃደኛ አይደለም። ለምን? ሁለተኛ መሞታቸውን የሚያውቅ ሰው የለም። ይህ ነገር ምንድን ነው?
ይሄ ነገር ምንድነው? ከጀርባ የተደበቀ ነገር አለው? ምንድነው የሚደበቀው? ምንድነው የምትለው እንዴ? አባቴ ሞት አይደል እንዴ? ድጋሚ ደግሞ ምንድነው የምትለው? ረጋ በል። አሁን አንተ ምን እያልክ ነው? የደበቃችሁት ነገር ቆይታ የደበቃችሁት ነገር ቶሳሚ ችግር የለውም። የደበቃችሁት ነገር ከሌለ በስተቀር እያልክ ነው እንዴ? አይደለም። ምንድነው የደበቃችሁት? እኔ ስለሱ አይደለም በቃ ቤት ውስጥ መጣ ድጋሚ መደብደብ ምናምን የሙት ቤት ስለሆነ በጉልበት ገብታችሁ ማምን ቢየቁጭ ስላረኩኝ ከሆነ ይቅር። በጉልበት ምናምን አይደለም። እሺ ቁጭ በሉ። የመጣሁበትን ዓላማ ልንገራችሁ። ችግር የለውም። ቁጭ በሉ። አሁንስ አበዛው እንዴ? በቃ ስለ አካባቢው ሰው መምጣት ያለ መምጣትን አያገባኝም። ከሁሉም የተሻለ ኑሮ ስለምንኖር ማንኛውም ሰው እኛን ጠልቶናል። በቃ አይመጣም። ጥሩ አመለካከት የላችሁም። አካባቢው ሰው የሚጠላ የሆነ ነገር ሲኖር ነው። በቃ ያረከው ነገር ሲኖር ነው እንጂ ሰው ከመሬት ተነስቶ ሰው ላይ ሳደርስ በቃ ባኗኗራችን ከምንም ጀምሮ ምን ማለት እየፈለክ ነው? ሰዎች እንደዚህ አቶ ንጉሴ ያረጉት ነገር ካለ ኦር በቤተሰብ የምታውቁት ነገር ካለ ምንም የሚያደርገውን ወንጀል አልሰራም እኮ ለሰው ልጅ ጤና ይላል። እስካሁን እኮ ወንጀል ሰርቶ ቢሆን ኖሮ እኮ እኛም ቤት ቁጭ አንልም ነበር አይደል? ቤቱ ታሽጎ ነበር። ረጋ በሉ። በሰላም እናውራ። እሺ ተረጋጉ። በሰላም እንድናወራ ረጋ በሉ። በየተራ እናውራ። አውራህን እኮ አይደለም። አሁን አንተ የሞተን ሰው ተነስቷል እያልከን ነው። መሞቱን እርግጠኛ ነኝ ትላለህ። እንደዛ አይደለም። መጀመሪያ ንግግር መሳሳት ሊሆን ይችላል። አይደለም በዚህ አይነት መንገድ ተረተ ረጋ ማለት ነው። እኛ ላይም እኮ መፍረድ መቻል የለብንም። እኛ እኮ አዘናችንን ጎረቤትን የሚሆን ነገር 2-3 ቤት ርቀን እንደዚህ አይነት ነገር ካላገኘን ትንሽ ያሰጋል አይደል? ከዛ በተጨማሪ ወደዚህ ከመምጣታችን ከሳምንት በፊት ሰዎችን የተለያዩ ነገሮችን ስንጠይቅ በጣም ጤናማ እንደሆነ መተን እንደምናገኘው ነበር ያለን መረጃ። እዚህ ቦታ ላይ ድንገት አረፈ ተባልን። ከዛ በኋላ ደግሞ 2-3 ቤት ርቀን ሄደን ስናናገር ያገኘነው መረጃ ሌላ ነው። መሞታቸውን እንኳን አያውቁም። ይሄን ያህል አዋቂ ነው የተባለው ግለሰብ ሰፈሩ ላይ እንግዲህ እህቴ ስትናገሪ በጣም መልካም ሰው ነው፣ በጣም የሚወደድ የሚከበር ሰው ነው ያልሽው ሰው ህዝብ ነው የቀበረው ብለሽ ነግረሽኝ ነበርና ህዝብ ቀብሮታል የተባለለት ሰው እንዴት ነው 2-3 ቤት ተርቆ ስለ ህይወት ስለመሞቱ ማንም ላያውቅ የሚችለው? ቤታችን ያስደፈረችው መሞት ያለመሞት 2 ቤት 3 ቤትም ዘለልክም አልዘለልም አወቀም አላወቀም እኛ ሀዘናችንን እኛ ነን የምናውቀው አይደለ? አያስነሱልንም። እሺ እባካችሁ ይኸውላችሁ፣ አወቁ አላወቁ ሳይሆን ይኸውልህ የመጣው ጥላቻ ነው። በቃ ሰው ጥላቻ ነው። ትልቅ አዋቂ ትልቅ ሰው በሚል የአካባቢው ሰው አስተሳሰብ ባለመቀበል ነው። በቃ የተሳካለቱ ያመሰግናል፣ ያላሳካለት ደግሞ እንደዚህ አድመኛ ይሆንባል። በዛ ላይ ደግሞ ከማንም በላይ መሰረት ጥሎልን ስላረፈ ነው እንደዚህ አይነት ነገር የሚሆነው። ማንኛውም ጎረቤት እኮ ጥሩ ነገር አያወራልህም። የተሳካለት ሰው ብቻ ነው ጥሩነት የሚያወራው። አንድ ሳምንት ለምትሉት ነገር ደግሞ ጥሩም ሰው ሆነ መጥፎም ሰው ሆነ በአንድ ቀን አይደለም በ30 ደቂቃ አይደለም በአንድ ሰከንድም ሰው ይሞታል እኮ። ከዛሬ ሳምንት በፊት አይተነው ነበረ ጎረቤቱ እንደዚህ ይመጣል ምናምን ለምትሉት እናንተ እዛው ጎረቤቱን ጠይቁ። ሰው ግን አንድ ደቂቃም እኮ ይሞታል። ጥሩም ሰው ሆነ መጥፎም ሰው ሆነ አካባቢ ረዳ፣ ሰው አሳደገ፣ ማደጎ ረዳ፣ ያ እኮ እንደዛ አይደለም። በቃ ሰው እስካለ ድረስ ይኖራል። መጥፎም ስራውን ጥሩም ስራውን እያለ ይሞታል። በቃ አንድ ደቂቃም እኮ ሊገለው ይችላል። የዛሬ ሳምንት ጠይቀን በህይወት ነበረ ምናምን ሰው እኮ አንድ ቀንም የኔ ወንድም አንድ ነገር ልንገር። በቃ እኔ ዋና ወደዚህ ቤት የመጣሁበት ሌላ ግርግር ጫጫታ አልፈልግም። ለቅሶ ላይ ነን ብላችኋል፣ ሀዘን ላይ ነን ብላችኋል። ለመረዳት እየሞከርኩ ነው። ያገኘሁት መረጃ ሀዘን ላይ ስለመሆናችሁ እንኳን አንድ መረጃ አላገኘሁም። ግን ይሁን፣ ሀዘናችሁ የምታውቁት እናንተ ናችሁ። እኔ ወደዚህ ቤት የመጣሁትኝ ስለ አንድ ሰው ጥቆማ ሰጥቶኝ ነው። እባክሽ አቶ ንጉሴ ከዚህ በፊት መፍትሄ ብለው አንድ ሰው እሺ አቁል ልንገራችሁ። ወደዚህ የመጣሁበት ዋና ዓላማ ስንመጣም ተናግረን ነበር። ወደዚህ ቤት የመጣን ዋና ዓላማ 2 መንታ ልጆች ነበሩ። አፈጣጠራቸው የሚያስደነግጥ አኗኗራቸው በቃ እንጃ ተደብቀው የኖሩ በጣም የሚያሳዝን ታሪክ ሰርተን ነበር። በሱ ዙሪያ ነው ወደዚህ ቤት የመጣሁት። አቶ ንጉሴ ደግሞ ይሄን ኬዝ እንደሚያውቁና እሳቸው ሀብት እንሰጣቸዋለን ብለው ሀብቱን ከሰጧቸው በኋላ ስላልገበሩ ልጆቻቸው እንደዛ እንዲሆኑ እንዳረጉ ሰምተን ነው። ወንድሜ ትሰማኛለህ? የመጣሁት ለዚህ ታሪክ ነው እንጂ ለሌላ ነገር አይደለም። ይህን መልስ ደግሞ የምታውቁት ነገር ካለ እንድትነግሩ ይፈልጋል። ምንድነው የምንነግርህ? አንተ ግን ደኛ እኮ ሰርግ አይደለም የሰረግነው። ሰው ሞቶብን ሰው ቀብረን ሀዘን ላይ ነን ያለ ነው። ምን አድርግ ነው የምትሉን? ምንም ነገር አልተሳሳትንም። እዚህ ቦታ ላይ የመጣ ነው ወንድሜ ተሙ እንደገለጸላችሁ ነው። ይኸውላችሁ የተጎዱ በጣም የተረበሹ ሰዎች አሉ። እነዛን ሰዎች ደግሞ እልባት ለመስጠት ነው ዘነበ የተባለ ከዛ ተጨማሪ መቤት የተባለ ምንድነው? ይኸው ተወን እስኪ። ምንድነው? በቃ ውሰዳቸው
ምንድነው ፎቶ ልትሰጠኝ? ኧረ እባካችሁ 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 እንደዚህ አይደለም ነገሮች እኛ ምንድነው ለምትለው ነገር ያው በቃ የምፈልገው ነገር እኛ እኮ መረጃ ስጡን፣ የምታውቁትን ነገር ንገሩን ነው እንጂ በእንደዚህ ልክ እንተዛዘር አይደለም። ሞቱም እኮ ረፍት አልሰጠዋል። ምንድነው እኛም እኮ እየነገርን ያለ ነው። የምታውቁትን ነገር ንገሩን ነው። ከዚህ የተለየ ነገር ለማስጨነቅ አልሞከርንም። የህግ አካላት ላይ ነገሮችን እንቆፍርላችሁ ሄደን ቀብር ላይ እንቆፍርና ቀብር ላይ እኮ የህግ ሰው አንቺ ነሽ እኮ መታወቂያ አልጠየቅን፣ ህግ ነው፣ ሌባ ነው፣ ምን እንዳመጣሽ እኮ አናውቅም። ሰላም ይነሳሽ ሞቶ ማላስተኛሽ እኮ አንቺ ነሽ። ቤቱን ያስደፈርሽ አንቺ ነሽ። ኧረ ቴትዬ ተይ በእናትሽ እንደዛ። አይ በዚህ ሁኔታ አንቺንም ጠረጠርኩ። ባመሟቱ ስጋት ልገባ ነው። ባመሟቱ ለምን አታዋራንም? የት ነው የምትሄደው? ከኛ ጋር ማውራት ትችላለህ ወንድሜ። ይኸውላችሁ እኛ እንድታለቅሱም ነገሮቹን ለማወሳሰብ አይደለም። እኛ የመጣ ነው የተጠቆምነው ነገር ልጆቹ አፈጣጠራቸው የተፈጠረው ነገር፣ ስለዚህ መልስ የሚያውቁት ባለቤቶት ነው ስለተባለ መልስ ለመጠየቅ ነው የመጣ። እሱ መልስ እንጠይቅ ደግሞ አርፏል ካላችሁ በኋላ ደግሞ አስጨርሽኝ። ለምን ገደልከው ብለህ አርፏል ከተባለ ደግሞ ጎረቤት ስጠይቅ አልሞቱም፣ ስለመሞታቸው የምናውቀው ነገር የለም። ሌባ ነህ፣ ማጅራት መች ነህ፣ እንዴት ጎረቤት ሄዳ አንተ ስላላመንኩኝ እኔ ከዚህ በፊት የሰሯቸው ኬዝ ላይ ብዙ መጭበርበሮች ስለገጠመኝ ለማጣራት ብዬ ጎረቤት ስጠይቅ ስለሳቸው የምናውቅ የለም፣ ስለሳቸው ለመመለስ ፈቃደኛ እንኳን የለም። እናንተ ነው ሞተ ያላችኋቸው። ከሞቱ ደግሞ ማስረጃ እኔ ደግሞ አጣራለሁ። ከሞቱም ደግሞ ትክክለኛ ነገር ለምንድን ነው ጎረቤት ማያውቅ? ለምንድን ነው እንደዚህ ድብቅ ይሆን? ለምን አትሆንም አንተ? ምንድነው ምንድነው ያስከው? ሶይ ሸገር የለውም እወጣልሃለሁ። እኔ እወጣልሃለሁ። ተረጋጋ።